አንዲት ልጅ ነበረች። የተወሰነች ገንዘብ አጠረቃቀመችና ስራ ለመጀመር አሰበች። ስራ ለመጀመር ስታስብ ብከስርስ ደግሞ ይህን ገንዘብ መልሼ ላላገኘው እችላለሁ፣ ሰዎች ደግሞ ጀምራ ተወች ብለው ያፌዙብኛል ብላ ታስባለች። አሰበችና ግን እንደምንም ብላ አመንኩበትን ነገር ማድረግ አለብኝ፣ ሰዎች የፈለጉትን ሊሉ ይችላሉ፣ እኔ ትክክል ነው ብዬ የማስበውን ነገር አድርጋለሁ ብላ ትጀምራለች። ለመጀመሪያ ወራት በፊት እኔም ይሄ ስጋት በጣም ነበረብኝ። በቃ ሲንቀሳቀስ ስራመድ ሲሄድ በሰው መሃል ሳልፍ ምናምን የሆነ ነገር ልናገር ስል በቃ ሰዎች ምን ይሉኛል፣ ሰዎች እኔን እያዩኝ ነው የሚል የተሳሳተ አመለካከት ነበረብኝ። እኔን እያዩኝ አይደለም፣ ቢያዩኝ ምንም የሚመጣ ነገር የለም። ስለኔ እያወሩ አይደለም፣ ቢያወሩ ምንም የሚመጣ ነገር አይደለም። አንድ ወጣት በአንድ መስሪያ ቤት ይሰራል። የሆነ ጊዜ በጣም ምርጥ ሀሳብ ይመጣለታል። ድርጅቱን የሚያሳድግ እነሱን የሚያሳድግ ከፍ የሚያደርግ በጣም ምርጥ የሚባል ሀሳብ ይመጣለታል። ከዛ መውደቅ የልብ ጓደኛዬ ነው ማለት አለብኝ። መውደቅ አልፈራህም። ሰላም እንዴት ናችሁ? ዛሬ ደግሞ የመጣ ነው ለሰው ልጅ ልክ እንደ አስፈላጊ ነገሮች እንደ ትምህርት፣ እንደ ንባብ፣ እንደ ማሰብ ሁሉ ሰው ልጅ እጅግ በጣም አስፈላጊና ወሳኝ የሆነ ነገር ይዘን የመጣ ነው። ይህ ምንድነው? በራስ መተማመን። ብዙዎች ታውቁታላችሁ። በራስ መተማመን ብዙ ጊዜ ስንባል፣ ብዙ ጊዜ ስንማረው፣ ብዙ ጊዜ ስንነገረውና ሲነሳ እንሰማዋለን። ይህ ምንድነው? ለኛ እንዴት ነው የሚያስፈልገው? እውነተኛ ራስ መተማመን ምን ማለት ነው? በራስ መተማመን ያለውና የሌለው ሰው ምንድነው ልዩነቱ? በምንድነው የሚለየው የሚለው ዛሬ በደንብ አድርገን በአጭር ደቂቃ ውስጥ እናየዋለን ማለት ነው። በራስ መተማመን እንግዲህ ለሰው ልጅ በጣም አስፈላጊ ነገር ከሆነው ውስጥ አንዱ ነው። ምክንያቱም በራስ መተማመን ያለው ሰው ነው በህይወት አስፈላጊውን ነገር አድርጎና አሟልቶ መሄድ የሚችለው። በራስ መተማመን የሌለው ሰው ምንም እንደዚህ ቁም ነገር ሊሰራም አይችልም። ከብዙ ነገር ወደ ኋላ ያስቀረዋል። ስለዚህ በራስ መተማመን ምን ማለት ነው? መጀመሪያ በራስ መተማመን ማለት ብዙ ሰው ውጫው የሚታይ እይታ ነገር ይመስለዋል። ከሌሎች ተለይቶ መታየት አይነት ነገር ይመስላል። ነገር ግን አይደለም። እውነተኛ በራስ መተማመን ማለት በውጫዊ ነገር የሚገለጽ ሳይሆን የውስጥ መረጋጋትና እውነተኝነት ማለት ነው። አውተንቲሲቲ የምንለው ሰው እውነተኛ ራሱን ሲሆን ራሱን ተቀብሎ ያመነበትንና እውነት የሆነውን ነገር እያደረገ ሲሄድ በራስ መተማመን አለው እንላለን። በራስ መተማመን የሌለው ሰው ብዙ ጊዜ የሚያሳያቸው ምልክቶች አሉ። እኔ አልችልም ብሎ ያስባል። በቂ አይደለሁም ብሎ ውስጡ በጣም ያምናል። ከዛ ይሄን ነገር በወድቅና ብሳሳት ሰው ምን ይለኛል፣ ሰዎች ንቀት ያመጡብኛል፣ ንቀት ይደርስብኛል፣ ማፌዝና የተለያዩ ነገሮች ይመጡብኛል ብሎ ያስባል። በራስ መተማመን የሌለው ሰው ይህ ደግሞ ወደ ሁለት የተሳሳቱ አቅጣጫዎች ይወስደዋል። የመጀመሪያዎቹ ራስን መነጠል እና መሸማቀቅ። ብዙ ጊዜ በራስ መተማመን የሌለው ሰው ራሱን ከሰዎች ለመለየት ይሞክራል፣ ሁሌ ይሸማቀቃል። ያመነበትን ነገር ደግሞ በግልጽ አይናገርም፣ በግልጽ ማድረግ አይችልም። ምንጊዜም በቃ እንደ አማራጭ የሚወስደው አእምሮ እሱን ከስጋት ከመረበሽ ለመከላከል ራሱን መነጠል እንደ አማራጭ አድርጎ ይወስድለታል። ሁለተኞቹ ደግሞ ይጋፈጣሉ፣ ግን ይህ የሐሰተኛ በራስ መተማመን የማስኪንግ የምንለው ፌክ የሆነ በራስ መተማመን የሚያሳዩት ድምፅን አጉልቶ መናገር ሊሆን ይችላል። ሌሎችን ዝቅ ማድረግ፣ ማሳነስ፣ ሁሉም ነገር አውቆ መቅረብ። ውስጣቸው ባዶ ነው፣ ግን መስሎ ለመታየት በጣም ጥረት ያደርጋሉ። ውስጣቸው ላይ የሆነ ግጭት አለ፣ ያንን ለማካካስ ይጣጣራሉ። ይህ ግን ሰላም አይሰጥም። ይህ ትክክለኛ በራስ መተማመን አይደለም። እስቲ በራስ መተማመን ያለውና የሌለው ሰው በምሳሌ አድርገን። አንድ ወጣት በአንድ መስሪያ ቤት ይሰራል። የሆነ ጊዜ በጣም ምርጥ ሀሳብ ይመጣለታል። ድርጅቱን የሚያሳድግ እነሱን የሚያሳድግ ከፍ የሚያደርግ በጣም ምርጥ የሚባል ሀሳብ ይመጣለታል። ከዛ ለመናገር ግን ይፈራል። ይህ ነገር ትክክል ባይሆንስ፣ ተቀባይነት ባይኖረውስ፣ ባልደረቦቼ፣ የስራ አለቆቼ እንደዚህ ቢሉኝስ፣ ወይም ደግሞ እንዳው ተተግብሮ እንኳን ተቀብለን ተተግብሮ የሆነ ነገር ቢያመጣስ፣ የሆነ ነገር ቢደርስስ፣ እኔ አይደል እንዴ ተጠያቂ ሆነው ይልና ይተወዋል። ትንሽ ጊዜ ቆይታ በኋላ ያንን ሀሳብ ሌላ ሰው ሀሳቡን ያፈልቅና ይናገራል። የሀሳብ እንዳጋጣሚ ተወዳጅ ይሆናል፣ ለድርጅቱ ጠቃሚ ይሆንና በደንብ ያ ሰው ይሸለማል፣ ይሞገሳል፣ ትልቅ ውጤት ያመጣል። የመጀመሪያው ወጣት ይህን በጣም ይቆጫል።
መናገር ነበረብኝ፣ እንደዚህ ማለት ነበረብኝ፣ እንደዚህ መሆን ነበረበት እያለ ይቆጫል። ግን ምን ወደኋላ አስቀረው? በራስ መተማመን የለውም። ያመነበትን ነገር ለመጋፈጥ ያመነበትን ነገር ለማድረግ የውስጥ መነሳሳትና ድፍረት አንሶታል ማለት ነው። ይህ በራስ መተማመን እጦት እንለዋለን። አንዲት ልጅ ደግሞ ነበረች። የተወሰነች ገንዘብ አጠረቃቀመችና ስራ ለመጀመር አሰበች። ስራ ለመጀመር ስታስብ ብከስርስ ደግሞ ይህን ገንዘብ መልሼ ላላገኘው እችላለሁ፣ ሰዎች ደግሞ ጀምራ ተወች ብለው ያፌዙብኛል ብላ ታስባለች። አሰበችና ግን እንደምንም ብላ አመንኩበትን ነገር ማድረግ አለብኝ፣ ሰዎች የፈለጉትን ሊሉ ይችላሉ፣ እኔ ትክክል ነው ብዬ የማስበውን ነገር አድርጋለሁ ብላ ትጀምራለች። ለመጀመሪያ ወራት የተወሰነ ልትቸገር ትችላለች። ከትንሽ ቀን ቆይታ በኋላ ግን ተለምደውና በስራዋ ውጤት እያመጣች ትሄዳለች። ከውድቀቷም ከስተቷም እየተማረች በጣም ጥሩ ደረጃ ላይ ትደርሳለች። ይቺ ልጅ በራስ መተማመኗን የገነባችው ፍርሃት ስለሌለ አይደለም፣ ፍርሃትን ስለተጋፈጠችና በትክክል ማኔጅ ስላደረገ ወይም ስላስተካከለችው ነው። ስለዚህ በራስ መተማመን የፍርሃት አለመኖር አይደለም። ፍርሃት ቢኖርም እንኳን ያንን ፍርሃት መጋፈጥ ነው። የመጀመሪያው ወጣት ደግሞ በራስ መተማመን የሌለ የሆነው የእውቀት ማነስ፣ የእውቀት ችግር አይደለም፣ የራስን እሴት አለማወቅና አለመገንዘብ ነው። ስለዚህ በራስ መተማመን የፍርሃት አለመኖር አይደለም። መተማመን ማጣት ማለት ደግሞ የእውቀት ወይም የችሎታ ማነስ ማለት አይደለም፣ የራስን እሴት በትክክል አለመገንዘብ ነው። ስለዚህ በራስ መተማመንን ለማዳበር ምን ማድረግ አለብን? ፍርሃትን እያለ እንኳን የራስን እሴት የራስን ማንነት አውቆና ተቀብሎ ፍርሃትን መጋፈጥ እያደረጉት መምጣት ነው። በራስ መተማመን በአንድ ጀንበር ልናዳብረው አንችልም። በአንድ ጀንበር ሊያድግልን አይችልም። ቀስ በቀስ ነው ነገሮችን እያደረግናቸው ነገሮችን እያሳካናቸው በመጣን ቁጥር ነው በራስ መተማመናችን እያደገ የሚመጣው። ስለዚህ ምን ማድረግ አለብን? በራስ መተማመናችንን ከፍ ለማድረግ በራስ መተማመናችንን ለማሳደግ ምን እናድርግ? 3 መፍትሄዎች አሉ። የመጀመሪያው መፍትሄ ሰዎች ምን ይሉኛል ከሚል ሱስ ራስን ማውጣት። ዲታች ፍሮም ኤክስተርናል ቫሊዴሽን። ሰዎች እንደዚህ ነው፣ እንደዚህ ይሉኛል፣ እንደዚህ መናቅ ይደርስብኛል ምናምን ከሚለው ሱስ ራስን ማውጣት። ብዙ ጊዜ ሰዎች እኔን እያዩ ነው፣ ትኩረታቸው እኔ ላይ ነው የሚል በጣም የተሳሳተ እምነት ያሳያሉ። ይህ ደግሞ ሰው ወደኋላ እንዲቀሩ ያደርጋቸዋል። ለመሳሳት እንዲፈሩ፣ ለመውደቅ እንዲሰጉ ያደርጋቸዋል። ሁሉም ሰው ስለኔ እያወራ ነው፣ እኔን እያየኝ ነው፣ እንደዚህ ባደርግ እንደዚህ ቢሉኝስ፣ እንደዚህ ብናገር እንደዚህ ቢመጣብኝስ የሚል በጣም ከፍተኛ የሆነ የውስጥ ፍርሃት አለ። ይህን በሽታ ነው፣ ትልቅ በሽታ ነው። ብዙ ሰዎችን ወደኋላ እያስቀረ ያለ ትልቅ ችግር ነው። በፊት እኔም ይሄ ስጋት በጣም ነበረብኝ። በቃ ስንቀሳቀስ፣ ስራመድ፣ ሲሄድ፣ በሰው መሀል ሳልፍ ምናምን የሆነ ነገር ልናገር ስል በቃ ሰዎች ምን ይሉኛል፣ ሰዎች እኔን እያዩኝ ነው የሚል የተሳሳተ አመለካከት ነበረብኝ። ነገር ግን ይሄንን በማወቅ በቃ በመድፈር አይኖ እኔን እያዩኝ አይደለም፣ ቢያዩኝ ምንም የሚመጣ ነገር የለም፣ ስለኔ እያወሩ አይደለም፣ ቢያወሩ ምንም የሚመጣ ነገር አይደለም፣ ያመንኩበትን ነገር ማድረግ አለብኝ እያልን ስንሄድ ነው በራስ መተማመናችን እየተገነባ እየጨመረ የሚመጣው። በጣም ያጠቃኝ ነበር። በጣም በቃ ሽባ አድርጎ ነበር የሚያሳስረኝ። ነገር ግን ቀስ በቀስ ፍርሃትን እየተጋፈጥ በመጣው ቁጥር ይሄ ነገር እየተሻሻለልኝ እየተወኝ መጥቷል ማለት ነው። ሁለተኛው ደግሞ በራስ መተማመናችን ልንገነባበት የምንችለው መሳሪያ ለራስ መታመን። ብዙ ጊዜ ለራሳችን ቃል እንገባለን። ይህን ነገር እሰራለሁ፣ ይህን ነገር አድርጋለሁ እንላለን። ነገር ግን ያንን ቃላት ሳንፈጽም እንቀራለን። ጠዋት 11 ሰዓት ላይ እነሳለሁ፣ መጽሐፍ አነባለሁ፣ ይህን ስራ ፈጽማለሁ፣ ይህን ነገር አደርጋለሁ ብለን እናስባለን። ነገር ግን ያንን ነገሮች ካላደረግን በራስ መተማመናችን እየሞተ ይመጣል። ስለዚህ በራስ መተማመናችንን ከፍ ለማድረግ የውስጥ ጥንካሬያችንን ለመጨመር ምን ማድረግ አለብን? እነዛን ነገሮች ማድረግ። አነባለሁ ካል ማንበብ፣ በጠዋት እነሳለሁ መነሳት፣ ይህን ነገር ፈጽማለሁ መፈጸም፣ ይህን ነገር አደርጋለሁ ማድረግ። ይህንን እያደረግን ስንመጣ የውስጥ ጥንካሬያችን እየተገነባ እየጨመረ በራስ መተማመናችን ከፍ ይላል ማለት ነው። ለራሳችን ያለን እምነት እየጨመረ ይመጣል። እውነተኛ በራስ መተማመን በዚህ መንገድ ነው የሚገነባው፣ በዚህ መንገድ ነው የሚሰራው። ስለዚህ ነገሮችን
ጥቃቅን ነገሮችን እያደረግን እንለፍ። በዚህ ሰዓት በራስ መተማመን በራሱ ጊዜ እየመጣ እየጨመረ ይመጣል። ስለዚህ ይህን ነገር በማድረግ በራስ መተማመናችን መጨመር እንችላለን። ሶስተኛው መሳሪያ ደግሞ የውድቀትን ትርጉም መቀየር፣ ሪፍሬሚንግ ፌይለር። ውድቀት ብዙ ጊዜ እንደውም በትምህርት ቤት ስንማር መውደቅ፣ መሳሳት በጣም በቃ ኃጢአት ተደርጎ ነው የሚታየው። የሆነ የተወገዘ ነገር መስሎ ነው የሚታየው። በእውነተኛው ዓለም ግን እውነተኛው መውደቅ ግን መሳሳት ግን እንደዛ አይደለም። እኛን የሚጎዳ ነገር አይደለም፣ እንደውም የሚጠቅም ነገር ነው። እኛን የሚያስተምር ነገር ነው። አንድ ሰው በተደጋጋሚ እየወደቀና እየተሳሳተ መሆኑን ካየ ይህ ነገር መረዳት አለ። ምንድነው? በጣም እየሞከረና ወደ ከፍታው እየወጣ ነው ማለት ነው። ብዙ ሰው ብዙ አዲስ ነገር የሚሞክር ሰው ይወድቃል፣ የማይሞክር ሰው አይወድቅም፣ አይሳሳትም። ስለዚህ መውደቅ እኛን የሚጠቅም ነገር ነው። ወደ ተሻለ ቦታ እየሄድን እንደሆነ እንደውም እየሞከርንና እየሰራን እንደሆነ ማረጋገጫው ስኬት አይደለም፣ መውደቅ ነው። አንድ ሰው በአመት ውስጥ ወይም ደግሞ በወራት ውስጥ በዚህ ወራት ውስጥ ምንም ውድቀት አላጋጠመኝም፣ ምንም አልተሳሳትኩም ካለ አዲስ ነገር አልሰራም ማለት ነው። ባለበት እየቀጠለ ነው ማለት ነው። ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ተሳስቻለሁ ካለ ግን ብዙ እየሰራ ነው፣ እያደገ መሆኑን ማረጋገጫ ይሆንልናል። ስለዚህ መውደቅ ማለት እኛን የሚጎዳ እኛን የሚሰብር ነገር አይደለም። ውድቀትና መሳሳት እኛን እንደውም የሚያጠነክር የተሻለ ትምህርት ሰጥቶ እኛን ከፍ የሚያደርግ ወደ ተሻለ ቦታ የሚያደርሰን ኤክስፔሪየንስ እና ልምድ እየሰጠ እኛን ወደ ምንፈልግበት ቦታ ወደ ተፈላጊ ደረጃ የሚያደርሰን በጣም ምርጥ መሳሪያ፣ በጣም ምርጥ ነገር ነው ማለት ነው። ስለዚህ መውደቅ ያለን አመለካከት መቀየር አለብን። ብዙ ሰው መውደቅን ስለሚፈራ ነው የማይሞክረው። ብዙ ሰው መሳሳትንና መውደቅን እንደ ኃጢአትና እንደተወገዘ ነገር አድርጎ ስለሚያይ ነው በራስ መተማመን የሚጎለው። ስለዚህ መውደቅ፣ መሳሳት የሚለውን ትርጉም መቀየር አለብን። መውደቅ የልብ ጓደኛዬ ነው ማለት አለብን። መውደቅ አልፈራህም እንበለው። ስለዚህ ይህን ስናደርግ በራስ መተማመናችን ከፍ እያለ ይመጣል። ስለዚህ ወዳጅ ሰው ምን ይለኛል በሚል ፍርሃት፣ እሳሳትና በወድቅ ምን ይደርስብኛል በሚል ፍርሃት ራስህን ቀብረው አትኖር። ራስህን ተመልከትና ወደ ውስጥ ተመልክተህ ራስህን አውቀህ ራስህን ተገንዝበህ ራስህን ተቀብለህ የምታምንበትን ነገር ትክክል ነው ብለህ ያሰብከውን ነገር ማድረግ ጀመር። በዚህ ጊዜ በራስ መተማመንህ ከፍ እያለ ይመጣል። በራስ መተማመን ማለት በውጭ የሚታይ ነገር ብቻ አይደለም። በራስ መተማመን ማለት የውስጥ ሰላም በምንም አይነት ውጫዊ ፋክተር ወይም ውጫዊ ነገሮች የማይናጋበት ደረጃ ላይ መድረስ ማለት ነው። እዚህ ላይ ለመድረስ ደግሞ እነዚህ ያየናቸውን ሶስቱም ነገሮች በመተግበር ራስን ከፍ ማድረግ፣ እዚህ ደረጃ ላይ ማድረስ፣ ትልቅ ደረጃ ላይ መድረስ ትችላለህ።